ኑ ግቡ ቁጭ በሉ። የምርመራው ውጤት ደርሷል። ለዛ ነው በፍጥነት የጠራኋችሁ። ግቡ ቁጭ በሉ። ሁለታችሁም ዛሬ ጉዳችሁ ይወጣል። እኔም ከእናቴ ጋር እገናኛለሁ። ንጋትና እውነት ይዘገያሉ እንጂ መውጣታቸው አይቀርም። ለምንድን ነው የመጣሁት? ምንድን ነው የማደርገው? በቀላሉማ እጄን አልሰጥም። የመጨረሻ እድል መሞከር አለብኝ። ጌታዬ እባክህ ከዚህ ጉድ አውጣኝ። የምርመራ ውጤቱን አንተ አስተካክለው እባክህ። ይኸውልሽ ቃል እንደምንም ሰላም ይሻትች እኔ ዶክተሩን ላናግረው። ያማል እንዴ? ምን ብዬ ነው ማስወጣት? እያትስኪ አሁንም እኮ እንደ ጣሏታ ነው ያያችኝ አለችው። ምን ብዬ ነው ሻሞጣው? ስሚ ቃል እንደምንም ብለሽ ይሻትች አለበለዚያ ነገሩ ይበላሻል። የመጨረሻ መሞከር አለብን። ባይሉ ነገሮች ከተበላሹ እኮ በጣም ቆይተዋል። አሁን ስርዓተ ቀብራችን እየተፈጸመ ነው። አይገባም እንዴ? ምንድነው ታሽካሽኩት እናንተ? ኧረ አልተንሸኳሸክንም። ያው የአባትና የልጅ ወሬ እያወራን ነው አይደል ቃልዬ? አዎ አጎቴ። ተንኩን ማሰብ መቼም አታቆሙም ማለት ነው። እንዴት አድርጋችሁ የምርመራ ውጤቱን እንደምትቀይሩት እያሰባችሁ ነው። በቃ ተስፋ መቁረጥ የሚባል ነገር አታቁም። በአሁኑ ግን አብቅቶላችኋል። በእናቴ ላይ ከዚህ በላይ እንድትጫወቱባት አላደርግም። ቃል አይንሽ ምን ሆነ ነው? ቀልቷል እኮ። አንቺ እኔ ምን ተተልዩ? አንቺ ካዲ እንዴት ነው ያን ፋይል አምጥተሽ ለገነት ስትሽ ሌላ ፋይል ለኔ የምትሰጪኝ? አንቺ አግባይሉ አንዴ ላስረዳ። አረ ምንም አልሆንኩም። ትንሽ እንቅልፍ ነው። ደሞ ለኔ የምታስቢልኝ አታስመስይ። ለማወቅ ያክል ነው የጠየኩሽ። ለማንኛውም ዶክተር አንተ ውጤቱን አሳየንና ወደ ስራ ሂድ። እሺ ወይዘሮ ሰላም። ቆይ እንዲህ በደረቁማ የሆነ ነገር ነው እንጂ ምን ቁጭ ብለሽ ታኛለሽ? የሆነ ነገር አቅርቢ እንጂ። አይ አያስፈልግም። እህቴ ምን ሆነሻል? አያስፈልግም አልኩህ እኮ። ዶክተር ያስፈልጋል? ኧረ አያስፈልግም። ሁላችንም ጨርሰን ወደ ጉዳያችን እንሂድ። ካላችሁ መቀጠል እንችላለን። ግን ይቅርታ አንዴ ስልክ ደውዬ አናግረኝ ልምጣ። በኃይሉ ምን ሆነሃል? አንዴ ውጤቱን ሰምተህ ታወራለህ። ሁላችንም እኮ ጉዳይ አለን። ሰላም ምን ሆነሻል? አንድ ስልክ እኮ ነው ላውራ ያልኩሽ። ይሁና ታዲያ ምን ነው ውጤቱ እንዲገለጽ አልፈለግክም? ምን ማለት ነው እሱ ደግሞ? ያው ሁኔታ እንደዛ ነው የሚመስለው። ልክ ውጤቱ ሲመጣ አንተን የሚጎዳ ያለ ነገር ነው የሚመስለው። ሰላም ከዚህ ውጤት በኋላ ግን እያንዳንዱ በተናገርሽው ነገር ታፍሪበታለሽ። በጣም እርግጠኛ ነኝ። እስኪ እናያለን። ከዚህ ውጤት በኋላ ብዙ ጉድ እንደሚወጣ እርግጠኛ ነኝ። አዎ ለዚህ ነው ሁኔታችሁ የተቀየረው። እሺ ለማንኛውም ስልኩን አውርተና ምንም ቢሆን ምን ውጤቱ አይቀየርም። በከንቱ ባትለፋ ግን ጥሩ ነው። እሺ ምን ለማድረግ እየሞከርክ ነው በኃይሉ? መቼም ተስፋ አትቆርጥም አይደለ? ለነገሩ ሞክር። ለጋራ ነገራችን ነው። ውጤቱን እንዴትም ብለህ ቀይረው፣ ወይ ደግሞ
ብቻ እንዴትም እችን ሴትዮ ማሳረፍ አለብን። በኃይሉ የኔና ያንተ ነገር ለመጨረሻ ጊዜ ያበቃለታል። አሁን ውጤቱን ብቻ ነው የምጠብቀው። ማን ብዬ ነበር ሴፍ ያልኩት? ማን ብዬ ነበር ስሙ ሲጠፋብኝ፣ እንደውም ማን ብዬ ነበር? የሰላም ዶክተር ብዬ ነበር። ረፍጠን ቆይ፣ እንደውም ሌላ ሰው ጋር ደውዬ ስልኩ ልጠይቅ። ሄሎ፣ የሰላም ዶክተር ስልክ ልከልኝ ነበር አይደለ? እባክህ ነው ቶሎ በፍጥነት ላክልኝ፣ በፍጥነት። አዎ፣ እሺ። ላከው ረፍጠን። ጥራ ስራ ጠራ። ሄሎ። አሎ ዶክተር። አቤት፣ ማን ልበል? ዶክተር፣ ለአስቸኳይ ጉዳይ ፈልጌ ነበረ። ስልክህን ሰው ነበር የሰጠኝ። ይቅርታ፣ አሁን ማናገር አልችልም። ስጨርስ ልደውልልህ? አይሆንም እባክህን፣ በጣም አስቸኳይ ነው ዶክተር። ስራ ላይ ሆኜ እኮ ነው። ችግር የለውም። እባክህን አንዴ እንነጋገር። እሺ፣ ምንድን ነው ንገረኝ። እባክህን ዶክተር፣ የግል ጉዳይ ስለሆነ ማወራ፣ አካባቢ ላይ ሰው ካለ ትንሽ ወጣ ብለህ ታወራኛለህ? ቆይ ምንድን ነው ነገሩ? ማን አንተ? ግዛቸው እባላለሁ። አታውቀኝም? ስልክህን ሰው ነበር የሰጠኝ። ዶክተር ጎበዝ እንደሆንክ ሰው ነግሮኛል። እባክህን ዶክተር፣ ችግር ላይ ስለሆንኩኝ እኮ ነው። ለትንሽ ደቂቃ ወጣ ብለህ ታናግረኛለህ? እባክህን፣ አስቸኳይ ነው። እሺ፣ ቆይ አንድ ደቂቃ ጠብቀኝ። ይቅርታ፣ አንዴ ስልክ አናግሬ ልምጣ። ችግር የለውም፣ ሂድና አናግር። በኃይሉ እስኪመጣ ድረስ ማውራት ትችላለህ። ይሄ ነገር የበኃይሉ ስራ ነው። መቼም በኃይሉ ነው የሚሆነው። መቼም ተስፋ አይቆርጥም። እንግዲህ እሱ ፈጣሪ እርዳ። የሆነ ተንኮልማ እየጠነሰሳችሁ ነው። በቃ መቼም ተስፋ አትቆርጡም ማለት ነው። ምን አይነት አልሸነፍ ባዮች ናችሁ? እሺ፣ ወጥቻለሁ። ማውራት የፈለግከውን ነገር አውራኝ። ምን አልከኝ ዶክተር? አንተ ነው የደወልክልኝ? ስልኬን ከየት አገኘው? እኔ እኮ በኃይሉ ነኝ። እንኳን ስልክህን የቤት ቁጥርህን አውቃለሁ። ያቺ አሮጊት እናት የት እንዳለች አውቃለሁ። እንዲያውም የኔ ሰዎች እዛ ናቸው። እናቴን አንድ ነገር ታደርጋትና እገልሃለሁ። ጫፏን ተነካትና የእውነት አለቀም። የእውነት ነው ማለት። ተረጋጋ ዶክተር። ለጊዜው እናትህ ምንም አናደርጋት። ዶክተር፣ እናትህን ለማዳን ምን ማድረግ እንዳለብህ አንተ ታውቃለህ። አንተ አውሬ፣ እኔ ልታስገድደኝ አትችልም። ይሄን ቆሻሻ ስራን ደግሞ አልሰራለሁ። እሱን እንኳን እጠራጠራለሁ። አሎ፣ ደረሳችሁ? እስከምደውልላችሁ ድረስ በር ላይ ቆማችሁ ጠብቁ። ዶክተር
ግቡ ልበላችሁ? አይዞሽ በቃ ለምን እንደዚህ ታለቅሻለሽ? በቃ አይዞሽ 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 በቃ ይክዛ ልጅ ገፍትሮኝ ሄደ እኮ በተከበርኩበት ሰፈር አዋረደኝ። ታይ እንደዚህ አትበይ። የዘንድሮ ልጅ እኮ ችኩል ነው። ቀስ በቀስ ይረዳሻል። ጊዜ መስጠት ነው ያለብሽ። ታዩ እባክሽ፣ የኔ ነገር ተስፋ የለውም። የወላድ መካን ሆንኩኝ። የገዛ ልጅ አላከብር ማለቱ ሳያንስ እንደ ዕቃ ገፍትሮኝ ይሄዳል። ለዚህ ባይወለድ ይሻላል። ገነት ምን ሆነሻል? እንደዚህ እኮ አይባልም። እኔ አንቺን ልመክርሽ ነው። ታዩ እባክሽ፣ እድሌ ነው። ሁሌም ችግር አያጣኝም። ልጄን አገኘው ብዬ በተደሰትኩ ማግስት ይኸው ሌላ ጣጣ። አሁን ተናደው ነው የሄደው። የሆነ ነገር እንዳይሆንብኝ። ባይወለድ እንዳልሽው ደግሞ መልሰሽ ትጨነቂለታለሽ። ምን ላድርግ ብለሽ ነው? እናት እኮ ነኝ። ምንም ነገር ብናገር ከልቤ አይደለም። ለማንኛውም ተረጋጊ። ምንም አይሆንም። ሲበርድለት ይመለሳል ነው ብለሽ ነው? በጣም የተናደደብኝ። ብቻ በንዴት ውስጥ ሲሄድ የሆነ ነገር እንዳይሆንብኝ። ደግሞ ልጅሽ ነው፣ ቆርጦ አይጥልሽም። ምንም አይሆንም። አሁን ተረጋጊና ቡና እንጠጣ። ትንሽ ይቀልሻል። እሺ ጎረቤቴ፣ አንቺ ባትኖሪ ኖሮ ምን ይውጠኝ ነበር? በክፉም በደግም ሁሌ አብረሽ ነሽ። አመሰግናለሁ። ገኒ ደግሞ የራስ ሰው ይመሰገናል። አይ እንግዲህ ብቻ ሁሌም አብረሽኝ ስለሆንሽ አመሰግናለሁ። ፈጣሪ አንቺን ባይሰጥ ኖሮ ምን ይሆን ነበር? ገኒ አንቺም ለእኔ እንደዛው ነሽ። ፈጣሪ አንቺን ስለሰጠኝ ሁሌ አመሰግነዋለሁ። ዘንበይ፣ እነዛ ፋይሎች ለኔ ምን ማለት እንደሆነ ታውቂያለሽ? ከዚህ ከምተነፍሰው አየር በላይ ለኔ አስፈላጊዎች ናቸው። እኔ የምልሽ ይሄ ወረቀት ምንድን ነው? የትኛው? ይሄንኛው ነዋ። እሱ ነው እንዴ? ታዩ እባክሽ፣ የማይጠቅም ነገር ነው። የማይጠቅም ማለት ምን ማለትሽ ነው? ወይስ ከኔ እየደበቅሽ ነው? እኔ ካንቺ የምደብቀው ነገር የለም። ብታውቂው ምንም ስለማይጠቅምሽ ብዬ ነው። ችግር የለውም ንገሪኝ። ምንድን ነው? እመኛ አይጠቅምሽም። ለእኔ ራሱ ጣጣውን የተረፈኝ። ገባኝ። እኔ ማወቅ የሌለብኝ ነገር ነው ማለት ነው። ለእኔ ማትናገሪው ሚስጥር አለሽ ማለት ነው። እኔማ በመሀላችን የተደበቀ ነገር ያለ አይመስለኝም ነበር። ለካ ተሳስቻለሁ። በቃ አትንገሪኝ። እኔ ብቻ ሁሉን ሚስጥሬን ነግሬሻለሁ። አንቺ ግን ምንም አልነገርሽኝም። በጣም አዝናለሁ። እንደፈለግሽ በግድ ንገሪኝ አለልሽ። እንደዛ አይደለም እኮ። በቃ እሺ እነግርሻለሁ። እሺ ንገሪኛ። ምንድን ነው? የሆነ ጊዜ ነገርኩሽ የባለቤት ወረቀት ያልኩሽ ይሄንን ነው። ነው እንዴ? የሰለሞን ወረቀቶች ናቸው እንዴ? አዎ። ምን ነው? አይ ምንም። ግን እነዚያ ወረቀቶች ናቸው? ብታይ ወረቀቶችን በኃይሉ ሊያገኛቸው ነበር። ፈጣሪን ያተረፈኝ፣ በመከራን የተረፍኩት። ቆይ ማን ሊሰጠው? ቆይ እንዴት ተረፍሽ? ታዩ ታሪኩ ብዙ ነው። ብቻ ይህን ወረቀት አርቄ ማስቀመጥ አለብኝ። እኔ ምልሽ ለምን እኔ ጋር አይቀመጥም? እኔን ማንም ሰው ስለማይጠረጥረኝ እኔ ጋር ቢቀመጥ ጥሩ ነው። ከዛ በፈለግሽው ሰዓት መውሰድ ትችያለሽ። ምንድን ነው ያልሽኝ? እና ምን አልከኝ ዶክተር? ሰዎች የኔን ትእዛዝ ቆመው ይጠባበቁ ነው። መቼም ወደ ውስጥ እንዲገቡ የምትፈልግ አይመስለኝም። እንደዛ አታድርግ በኃይሉ። ዶክተር ጊዜ የለንም፣ አሁኑን ወስን። አለበለዚያ ግን ምን አለበለዚያ ግንማ የኔ ሰዎች እናት ቤት ይገባሉ። ደውል በኃይሉ ደውል። ማሸነፍን ሳጣቅ ድልን ለማክበር ቸኮልክ። እኔ ማን እንደሆንኩ አታውቅም። በነገር ላይ የተሳሳተ ሰውን ነው ለማስፈራራት እየሞከርክ ያለው። እኔ ማንም አስፈራርቶ የማልፈልገውን ነገር ሊያሰራኝ አይችልም። ትሰማኛለህ? ስለ እናትህ ብታስብ ይሻላል። ከዚህ ነገር ምንም አትጠቀም። ምንም እናቴ የሆነ ነገር ብትሆን ግን በነገር ላይ እናቴ ምንም ልታረጋት አትችልም። አታውቀኝም ማለት ነው።
ትሰማለህ? ይኸውልህ አንድ ጥሪ ብቻ ነው። ደውል ባይሉ። በነገር ላይ እናቴ ቤት የለችም። መቼም ነው ማታገኛት። አታገኛት። እሺ ባይሉ በር ላይ ያሉትን ሰዎች ግቡ በላቸው። ባዶ ቤት ገብቶ መዝናናት ካማራቸው ግቡ በላቸው። የውሻ ልጅ ሰራልኝ። እሺ እሱን ተውና ስንት ብር ልክፈለ? ስንት ብር? ምን ሆናል? በእናቴ አስፈራርተህ የቆሻሻ ስራ ልታሰራኝ ነበር? እኔ የምልህ ባይሉ በራስ መተማመን በጣም ነው ማደንቅልህ። የተሳሳትከው ማን እንደሆንኩ አለማወቅ ነው። እንደ ሌሎቹ በተራ ወሬ የምታልል ሰው አይደለም። ጥራ ቁጥር ጥራ። 500,000 600,000 700,000 ጥራ፣ የፈለከው ቁጥር ጥራ። እኔ ባይሉ ሰጣለሁ። ከዚህ ነገር ውርጣ እንጂ ጥራ፣ ቁጥር ጥራ እያልኩ ነው። ምንድን ነው የምትፈልገው? ከዚህ በላይ ምን ልጥራለህ? የፈለከውን ቁጥር ጥራ። ግን ፍጠን። ጥራ። ይኸውልህ ለዓመታት የሰው ደም ያጭ ማለት ከምታገኘው ገንዘብ የተሻለ ገንዘብ ስጣለህ። ጥራ እያልኩ ነው። ጥራ አንተ ጥራ። 5 ሚሊዮን ብር ብትሰጠኝ ራሱ ይሄን ስራ አልሰራልህም። ከዚህ በኋላ ልታናግረኝ ብትሞክር ውርድ ከራሴ። ለሰላም ሁሉንም ነገር ነው የምነግርህ። እያንዳንዱ ደፋር እንደ ሸቀጥ በገንዘብ ልገዛኝ ያምራል። ምን ይላል? ይህ ምን አይነት ሞኝ ነው? እድሜ ልክን እያከክ ትኖራለህ። እኔ እኮ የምለው ቆይ ሰላም ምን አስነክታው ነው? ቆይ ለምንድን ነው አንቺ ጋር የሚቀመጠው? እኔ ላንቺ አስቤ ነው። አደጋ ላይ ነሽ ብዬ ነው። እኔ ጋር ቢቀመጥ የተሻለ ይሆናል ብዬ ነው። እኔን ደግሞ ማንም ሰው አይጠረጥረኝም። ቆይ ምን አጠፋው? እኔ ላድንሽ ባልኩሽ ነው እንደዚህ የምትሆኚ? በቃሽ። እዚህ ነገር ላይ ለምን ፍላጎት እንዳደረብሽ አላውቅም። ከዚህ በኋላ እንደዚህ አይነት ነገር እንድጠይቅኝ አልፈልግም። ሌላ ነገር እያሳሰብሽኝ ነው። ሌላ ነገር ማለት? ነገርኩሽ። ከዚህ በኋላ ስለ እንደዚህ አይነት ነገር እንዳትጠይቅኝ። አይመለከትሽም እያልሽ ነው አይደል? አዎ። ስለዚህ ነገር አንቺ ምንም አይመለከትሽም። አውቃለሁ። ጎረቤቴ ነሽ፣ ከማንም በላይ ሚስጥረኛ ነሽ። ይሄ ነገር ግን የሞትና የሽረት ጉዳይ ነው። ለልጅ እንኳን የደበከው ጉዳይ ነው። ስለዚህ ከዚህ በኋላ ባናወራ ይሻላል። እሺ ካልሽ እንግዲህ እነዚህን ወረቀቶች እንዴትም ብዬ ወስዳቸዋለሁ። አንቺ ሞኝ፣ እኔ እንደፈለግኩ የምጫወትብሽ አሻንጉሊቴ ነሽ። አንቺ ባትነግሪኝም በራሴ መንገድ እደርስበታለሁ። ይቅርታ፣ አሁን ማረፍ ፈልጋለሁ። እና ምን? በቃ ማረፍ ፈልጋለሁ። ሂጂልኝ እያልሽ ነው? ከቤትሽ ውጭልኝ እያልሽ ነው? ምን ሆንሻል? ማረፍ ፈልጋለሁ ነው ያልኩሽ። አንቺ እዚህ ምንም አሰሪም። አትፈሪ። በግልጽ ውጭልኝ ብለሽ አትነግሪኝም? ደግሞ መብትሽ ነው፣ ቤትሽ እኮ ነው። አይ እንግዲህ እንደ ነገረኛ ሰው ነገር አጥምዝሽ። ማረፍ ፈልጋለሁ ነው ያልኩሽ። ውጭልኝ ብለሽ ከተረዳሹ እንደፈለግሽ። እኔ ግን እንደዚህ አይነት ሰው አትመስኝም ነበር። ለእኔ ግን እንደዚህ አይነት ነገር አይገባኝም። ለማንኛውም ደህና ሁኚ። እሺ በቃ ደህና ሁኚ። ዛሬ ደግሞ ምን ሆናለች? እሺ ጣጣችሁን ከጨረሳችሁ አሁን ወደ ተሰባሰብንበት ጉዳይ መግባት እንችላለን። ዶክተር አሁን መጀመር ትችላለህ። እሺ ሁላችሁም ይዩት።
የውጤቱን ታማኝነት ለማረጋገጥ ፖስታው እንደታሸገ ነው ይዤ የመጣሁት። ውጤቱ እንዳልተቀየረ ዋስትና ይሆናችኋል። እንደዚህ አይነት ጉዳይ ሲመጣ ለባሉ ጉዳዩ ፖስታው ሳይከፈት እኛም ሳናየው ነው ይዘን የምንመጣው። ውጤቱ 100% በሁለታችሁ ናሙና ላይ ብቻ የተመሰረተ ነው። ከፈለጋችሁ አይታችሁ ማረጋገጥ ትችላላችሁ። ቀጥታ ከምርመራ ማዕከል ነው ታሽጎ የመጣው። ገብቶናል ዶክተር። እኔ ባንተ በጣም ነው የምተማመነው። መቀጠል ትችላለህ። ኧረ ቆይ ኧረ ቆይ ዶክተር፣ በኃይሉ አበዛው። አሁንስ በጣም ትዕግስቴን እየተፈታተንከው ነው። አንድ ነገር እንድትናገር አልፈቅድልም። እሺ ግን እኮ ዝም በል በቃ። አሁን ምን እያሰብክ እንደሆነ ይገባኛል። ምንም አይሳካልህም። ከዚህ በኋላ ምንም ነገር ለማድረግ እንዳትሞክር እሺ? አለበለዚያ ውጤቱን እንዳሰማ አስወጣሃለሁ። እሺ ዶክተር ቶሎ በል እንጂ ውጤቱን ንገረን። እናቴ ልጇ እንደሆንኩ ልንገራት እባክህ ቶሎ በል። እሺ አሁን ቀጥታ ወደ ምርመራ ውጤት እንሄዳለን። ይህ የምርመራ ውጤት በፀጉር ናሙና ላይ የተመሰረተ ነው። በፀጉር ናሙና ላይ ተመስርቶ የሚደረግ የዲኤንኤ ውጤት እስከ 99% አኩሬት ወይም ደግሞ ትክክል ነው። ስለዚህ በውጤቱ እውነተኛነት ላይ እርግጠኛ መሆን እንችላለን። በዚህ ምርመራ ውጤት አንደኛው ናሙና ከወይዘሪት ቃል ኪዳን የተወሰደ ነው። ሌላኛው ደግሞ ከወይዘሮ ሰላም የተወሰደ ነው። በዚህ ምርመራ ውጤት መሰረት ወይዘሪት ቃል ኪዳን የወይዘሮ ሰላም እውነተኛ ልጇ ናት። የሁለቱም ዲኤንኤ 99% ተመሳሳይ ነው። ምን? ቃል የሰላም ልጅ ናት? እንዴት? ምንድን ነው የምሰማው? ቃል የሰላም ልጅ ናት? እንዴት ሆኖ? በምን ተአምር? እርግጠኛ ነህ ዶክተር? አሁንም ልጅ መሆኔን አታምኚም አይደለ? ቆይ ምን አይነት ሰው ነሽ? ምን አለ ካንቺ ባልተፈጠርኩ። እንደነገርኩሽ ውጤቱ ከ99% በላይ መሳሰለ። ቤትም በኩል ሊቀየር አይችልም። እንዳየሽው ምን እንደተፈጠረ ባላቅም እንዴት እንደሆነ ባይገባኝም በቃ ሆኗል። ቃል ልጄ ናት ዶክተር። የገዛ ልጄ ነው ከቤት ያባረርኩት። ነግሬሽ ነበረ እኮ። አንቺ ግን ከኔ ይልቅ በዶክተር ማረጋገጥ ፈልግሽ። ይኸው ውጤቱን አየሽው አይደለ? ደስ አለሽ? እንዴት ሆኖ? ቃል የሰላም ልጅ ናት? ያ ማለት ሳሚ እናትሽ ናት ያለኝ በሙሉ ውሸት ነው? እናቴን አገኘው ብዬ ስደሰት የነበረው ሁሉ ቅዠት ነው? እንዴት ሊሆን ቻለ? ቃል የሰላም ልጅ ናት? ቆይ ብሌንስ ተሳስቻለሁ ማለት ነው? ምንድን ነው ነገሩ? ዶክተሩ ግግማ ሰው ነው። በ500 ሺህ ብር እንኳን አልተስማማም። ውጤቱ ትክክል ከሆነ ቃል እንዴት ሆኖ? ቃልዬ የእኔ ልጅ
አሁን አረጋገጥሽ ነው ወይስ አሁንም ልጅ አይደለሽም ልትይኝ ነው? አረ ልጄ ነሽ። መጀመሪያ መጠራጠር አልነበረብኝም። አረ መጠራጠር አልነበረብኝም። የሰው ወሬ ሰምቼ አንቺን ከቤት ማባረር አልነበረብኝም። ይቅርታ አድርጊልኝ ልጄ። ቆይ ያኔ ምን ብዬሽ ነበረ? ምን ብለሽ ነበር የኔ ልጅ? ልጅሽ መሆኔ ከተረጋገጠ ሁለተኛ አይኔን አታየውም፣ ድጋሚ አታገኘኝም ብዬ ነግሬሽ ነበረ። ይቅርታ በቃ የኔ ልጅ፣ እንደዛ መናገር አልነበረብኝም። ትሰምኛለሽ? እኔ ልጅሽ አይደለሁም። ልጅሽን ያኔ ስትጠራጠረን ነው ያጣሻት። ልጄ ይቅርታ። እኔ የአንቺ ልጅ አይደለሁም። አንቺ የኔ ልጅ ነሽ። ሰው አሳስቶኝ ነው እባክሽን ልጄ። ልጅሽ እንዳልሆን እየጸለይሽ አልነበረ? ምን ነው አሁን ጸሎትሽ ባለመሰማቱ ከፍቶሽ ነው? ከዚህ በኋላ እኔ ምን ብዬ እንደምጸልይ ታውቂያለሽ? እባክሽን ልጄ ይቅርታ አድርጊልኝ እባክሽን። ሁለተኛ ያንቺን አይን በጭራሽ እንዳያሳየኝ እጸልያለሁ። በሞት ራሱ መቃብሬ ላይ እንዳቆምሽ። አሁን ውጡልኝ ሁላችሁንም። ማንንም ማየት አልፈልግም። ብቻዬን መሆን ነው የምፈልገው። ተረጋጊ ወይዘሮ ሰላም። ምን እንደተፈጠረ ባይገባኝም የሆነ ስህተትማ አለ። ደግሞ አታስቢ፣ ሁሉንም ጊዜ ይፈተዋል። የገዛ ልጄን ከቤት አባረርኩ፣ ልብሷን አቃጠልኩኝ። ምን አይነት ሰው ነኝ እኔ? ምን አይነት ጨካኝ ነኝ? ምን አይነት እናት ነኝ እኔ? እህቴ እባክሽ ተረጋጊ። ውጡልኝ! አሁን ውጡልኝ! ብቻዬን መሆን ነው የምፈልገው። ውጡልኝ እላችሁ። እኔ ጨካኝ አረመኔ ሰው ነኝ። ሀዘን አይገባኝም። እትዬ እባክሽ ተረጋጊ። እንደዚህ መሆን ምንም ጥቅም የለውም። እራስሽን ከመጉዳት ውጭ ምንም አታተርፍም። እባክሽን ተረጋጊ። ምን አለበት ውጤቱ እስኪመጣ ድረስ በጠብቅ። እኔ ጨካኝ ነኝ። እኔ ክፉ እናት ነኝ። እባክሽ እትዬ እንደዚህ አትሁኝ። ብሌን ብቻዬን መሆን እፈልጋለሁ። ውጭልኝ። እኔም ብሎ እናት በገዛ እጄ ልጄን አጣኋት። እኔ ምን አይነት አረመኔ ሰው ነኝ? እኔ ምን አይነት ክፉ እናት ነኝ? አሁን ምንድን ነው የሚወጣኝ? ያንን ሁሉ አመት በሰው ሀገር የደገምኩት ለዚሁ ነው። እንዴ ዶክተር? ብሌን ሰላም ውስጥ አለች እንዴ? አዎ አለች። ጥሪልኝ እስኪ። ግባ፣ እጠራልሃለሁ። እዚሁ ጥሪልኝ። እሺ ዶክተር። ምርመራውን ለማድረግ አልፈለጉም ነበር። በገንዘብ ሊገዛኝ ሞክሮ ነበር። ያቺ ቃል ተብዬዋ ደግሞ በገለዋ ልታታልለኝ ሞክራለች። ታዲያ ይሄ ሁሉ አጋጣሚ ነው? የሰላም እውነተኛ ልጅ ከሆነች ይህ ምርመራ ለማድረግ ለምን ፈራች? ሰላም ዶክተር፣ ምን የረሳው ነገር አለ? ላወራሽ ፈልጌ ነበር። እና ውስጥ አገባ?
ለብቻችን እንድንነጋገር ነው የምፈልገው። ምን ነው ችግር አለ? ይኸውልሽ ሰላም፣ በጠዋቱ ውጤት በጣም ጥርጣሬ አለኝ። ቢሮ ሄጄ ሳስበው በጣም ይበልጥ አጠራጠረኝ። እንዴት እንደሆነ አላውቅም፣ ግን ቃል እውነተኛ ልጅሽ አትመስለኝም። ዶክተር ምን ሆነሃል? ራስ አይደለ እንዴ መርምራ ያረጋገጥከው? ይኸውልሽ ሰላም፣ ከምርመራው ቀን ጀምሮ እነ ቃል ላይ በጣም አጠራጣሪ ነገር እያየሁ ነው። በደንብ አስተውለሽዋል? ምርመራው ራሱ እኮ እንዲደረግ አይፈልጉም ነበር። በተለይ ቃል እንዴት እንደነበረች ትዝ አይልሽ? በጣም ትዝ ይለኛል። እና በዚህ ብቻ ነው የምርመራ ውጤት ልክ አይደለም ያልከው? አረ ሌላም በጣም ብዙ ነገር አለ። ለምሳሌ ዶክተር ንገረኝ እንጂ ምን የተለየ ነገር አየህ? ይኸውልሽ ሰላም፣ በኃይሉና ቃል የምርመራ ውጤት እንድቀይር በገንዘብ እየደለሉኝ ነበር። ጧት ራሱ አብረን ቁጭ ብለን ስልክ የደወልልኝ በኃይሉ ነበር። ውጤቱን ቀይርልኝና 500 እና 600 ሺህ ብር ልስጥ እያለኝ ነበር። እኔ ግን እምነቴን በብር እንደማልቀይር ነገርኩት። ቃል ራሱ በሴትነቷ ተጠቅማ ልታስቀይር ሞክራ ነበር። ምን? እውነትህን ነው ዶክተር? አዎ ሰላም፣ ይህ ሁሉ አጋጣሚ ይመስልሻል? የሆነ ነገር አድርጎ ነው የሚሆነው። እውነተኛ ልጅ ብትሆን ኖሮ ይህ ሁላ ነገር ለምን ታደርጋለች? እኔ እንጃ፣ እኔም ግራ ገብቶኛል። ግድ የለሽም፣ በኃይሉና ቃል ሳያውቁ ሁለተኛ ዙር ምርመራ እናድርግ። አይ ዶክተር፣ በዚህ ምርመራ ልጄን አጥቻታለሁ። ድጋሚ ላጣት አልፈልግም። ልጅሽ መሆኗ በምን ተረጋገጠ? ከዚህ በላይ ምን ይምጣ? ውጤቱ እኮ እንደማይቀየር አንተም መስክረሃል። ስለዚህ አምኖ መቀበል ነው የሚሻለው። ሰላም እባክሽ ዶክተር፣ በፈጠረ ጭንቅላቴ ሊፈነዳ ነው። ከዚህ በላይ አታስጨንቀኝ። እሺ ሰላም፣ አንቺ ብትተዩም እኔ መቼም አልተወው። እንዳልተሳሳትኩ ደግሞ በማስረጃ ሳይሻለሁ። እርግጠኛ ነኝ ቃል ልጅሽ አይደለች። እሱን ደግሞ በማስረጃ አረጋግጥልሻለሁ። ታያለሽ። ከዚህ በኋላ ዋና ስራ የሚሆነው ቃል ልጅሽ እንዳልሆነች ማረጋገጥ ነው። ከዛ በኋላ እውነተኛ ልጅሽን ከየትም አፈላልጌ አምጥቼ ፊትሽ ላይ አቆምልሻለሁ። ደህና ወይ? የምሩን ቢሆንስ? አይ አይሆንም። ሁለተኛ ጊዜ ልጄን አልጠረጥራት። ወይኔ ልጅ የቱን ይሁን ቀኑን ሙሉ መጥፋቱ ሳያንስ አሁንም አልመጣም። ልጄን በጣም አናድጄዋለሁ ማለት ነው። አናድጄው ከቤት አስወጣሁት። እስካሁን መምጣት ነበረበት እኮ። ስልኩን ቀን ሙሉ አይሰራም እኮ፣ ዝግ ነው። የቱን ይሁን? ምን በልቶ ይሁን? ምን ሆኜ ነው እንደዚህ ያደረግኩት? የገዛ ልጄ ሜዳ ላይ ጣልኩት። በጣም ተናዶብኛል። ለዛ ነው በእኔ በእናቱ ጨክኖ ቤት ውስጥ ዝር ሳይለው ያለው። ልጄ መጣ። ደህና መሸሽ ማዘር። አንቺ ነሽ እንዴ? ምን ሆነሽ ነው? ዳግም የት ሄዶ ነው? እኔ ምን አውቄ? የገዛ ልጄን ከቤት አስወጣሁት። የት እንዳለ እንኳን አላውቅ። ቀኑ ሙሉ ወደዚህ ቤት አልመጣም። ደግሞ እኮ ቁርሱን አልበላም። እኔ አፈር ልብላለት። ምን ይውላል ብለሽ ነው? እስኪ ደውይለት። ምንድን ነው የምትይው አንቺ? ደግሞ ስታስቢው እኔ ያልደወልኩ መስልሻለሁ? ስልኩን አያነሳም እንዴ? ወይ አለማንሳት፣ ጭራሽ ዝግ ነው። እኔማ የሆነ ነገር እንዳይሆን ብዬ እየፈራሁ ነው። ደግሞ በጣም ተናዶ ነው የወጣው። ብቻ መንገድ ላይ የሆነ ነገር እንዳይሆን። እስኪ ጥሩ ነገር ለማሰብ ሞክሪ። ቆይ ግን በምን ምክንያት ነው እንደዚህ የተናደደው? ይሄ ሁላ ነገር ደግሞ የሆነው በአንቺ ጦስ ነው። የአንቺ ጦስ? አልገባኝም። ብሌን ጋር ሄደን እውነቱን ንገሪያ ሲለኝ ምንም እንደማያውቅ ሰው ዋሸው። በዛ ምክንያት በጣም ተናዶብኛል። እንዳንቺ አይነት ውሸታም እናት የለኝም ነው ያለኝ። ተረጋጊ በቃ። እንደ ባለፈው እየጠጣ ይሆናል። ትንሽ ቆይቶ መምጣቱ አይቀርም። ስሚኝ አንቺ ጦሰኛ፣ በአንቺ ጦስ የገዛ ልጄን ያጣሁት። ሴትዮ ያምሻል እንዴ? ቆይ እኔ ምን አደረግኩሽ? ይሄ ሁሉ እኮ የሆነው በአንቺ ጥፋት ነው። መውቀስ ካለብሽ ደግሞ ራስሽን ውቀሺ። ራሴን ከዚህ በላይ እንዴት ልቀስ? እኔም ብሎ እናት ከልጄ ጥላት ጋር ተስማማሁኝ። ውሸት ተናግሬ ልጄን አጣላሁት። የገዛ ልጄን ከቤት አስወጣው። እኔ አሁን እናት ነኝ? በቃ ተረጋጊ። ምንም አይሆንም። አልረጋጋም። ምን ይሄን መረጋጋው? ልጄ እኮ የት እንዳለ አላውቅም። ምንም አይሆንም አልኩሽ እኮ። ካልሆነ ወይ ደግሞ ለብሌን ደውይላት። እሷ ጋር ሄዶ ይሆናል።
እሷ ጋር ባይሆን ራሱ የት እንዳለ ማወቁ አይቀርም። አዎ አንቺ እንዴት እስካሁን አልመጣልኝም? ቆይ ለብሌን ልደውል። እናትሽ ማለት የወላጅ እናትሽ? ወላጅ እናቴ ማናት? በጉጉት ልገለኝ ነው እንዴ? ሰላም ናት። ሰላም የባህል እህት። ውሸታም ነህ። አጉል ተስፋ ሰጠኝ። ሳሚ የስራህን ይስጥ። የውሸት መረጃ ሰጥተህ ተስፋ እንዳደርግ አደረግከኝ። በቅዠት ዓለም እንደዋኝ አደረግከኝ። የስራህን ይስጥ። ለዚያ በቃኝ አንተ ነህ። ቆይ እኔም በመዋሸት ምንድን ነው የምትጠቀመው? እናቴ ምን ሆነ ነው በዚህ ሰዓት የደወለችው? ብቻ አምላክ መጥፎ ዜና እንዳታሰማኝ። ሄሎ እናቴ። እንዴት ነሽ የኔ ልጅ? ደህና ነኝ እናቴ። በሰላም ነው በዚህ ሰዓት የደወልሽው? በሰላም እንኳን አይደለም፣ ትልቅ ችግር ተፈጥሯል። ምን? የምን ችግር? ዳግም። እናቴ የዳግምን ስም አታንሽብኝ። የእሱን ስም መስማት አልፈልግም። ልጄ አንዴ ስሚኝ። በሱ መናደድሽን ማቆም አለብሽ። ስለ እሱ ምንም መስማት አልፈልግም አልኩሽ እኮ። ለዚህ ከሆነ የደወልሽው ደህና ሁኚ። ብሌን፣ እኔ እናትሽ ላይ ስልክ ልዘጊ ነው? አይደለም እናቴ፣ ግን ደግሞ የዳግምን ስም መስማት አልፈልግም። እንደውም ልንገርሽ፣ ዳግም ምንም አላደረገም። ጠዋት ያለሽ ነገር ሁሉ እውነት ነው። ከቃል ጋር ምንም አይነት ነገር አላደረገም። እኔ ሁለታችሁ እንድትለያዩ ብዬ ነው ያሸሁት። ምን ማድረግሽ ነው ሴትዮ? ቆይ ምንድን ነው የምትቀባጥሪው? አንቺ ዝም በይ። ብሌን ስሚኝ፣ ዳግም ባላደረገው ነገር ነው የሚሰቃየው። እሱ ምንም ነገር አያውቅም። ያለሽ ነገር በሙሉ እውነት ነው። ቃልን እሱ አጠገብ ያስተኛት እኔ ነኝ። እሱ እንደዚህ አይነት ነገር ሊያደርግ ይቅርና አጠገቡ እንኳን መተኛቷን አያውቅም። ምን እናቴ፣ ዳግም ምንም አላደረገም። አንቺ ሴትዮ ቢቀርብሽ ነው እሺ የሚሻልሽ። ከነገርሻት ደግሞ እኔ ሁሉንም እውነት እነግራታለሁ። አዎ ዳግም ምንም ነገር አላደረገም። ይሄን ሁሉ ነገር እያወቅሽ እንዳላወቀ ነው ያሸሽ? አዎ እኔ ልጅ፣ አሁን እሱን ተይውና ዳግም በንዴት። ለምን እናቴ? ለምንድን ነው እንደዚህ ያደረግሽው? ልጅሽ አይደለው እንዴ? ዳግም ባላደረገው ነገር በጣም ነው የተናገርኩት። ልሰማው እንኳን ፈቃደኛ አልሆንኩም እኮ። ባልሰራው ነገር ነው የወቀስኩት። አንቺ ደግሞ እያወቅሽ ዝም አልሽኝ። ቆይ ምን አይነት እናት ነሽ? ይቅር በይኝ እኔ ልጅ፣ አጥፍቻለሁ። አንቺ አሮጊት አቁሚ ብዬሻለሁ፣ አቁሚ። በጣም ነው ያፈርኩብሽ። እንዳንቺ አይነት እናት ስላለኝ በጣም አፈርያለሁ። ምን አይነት ክፉ ሰው ነሽ? በገዛ ልጆችሽ ላይ የምትጨክኝ። እባክሽ ልጄ። እኔ ልጅሽ አይደለሁም። ሁለተኛ ልጄ ብለሽ እንዳትጠሪኝ እባክሽ። እኔ ልጅ በአንድ ቀን ሁለት ልጆቼን አጣሁ። እኔ ምን አይነት እድለ ቢስ ነኝ? ቆይ ምን ማድረግሽ ነው? መጀመሪያ ማድረግ የነበረብኝን። እንደዚህ አልነበረም እኮ ስምምነታችን። ስምምነታችን ገደል ግባ። መጀመሪያም እንዲህ ማድረግ ነበረብኝ። ትልቅ ስህተት ነው የሰራሁት። በገዛ እጄ የገዛ ልጆቼን አጣሁ። አረ ታዲያ ከነገርሻት ሙሉ ታሪኩን አልነግሪያትም? ለነገሩ አንቺ እሱን ማድረግ አትችይም። ስለዚህ እኔ አደርግልሻለሁ። ዳግም ምንም አላደረገም። ምንም ባላደረገው ነገር ነው እንደዛ የተናገርኩት። ክብሩን እኮ ነው የነካሁት። ምን አለ አንድ ጊዜ እንኳን ብሰማው ኖሮ። ምን አይነት የማረባ ሰው ነኝ። ምን አለ አንድ እንኳን ባዳምጠው ኖሮ። ወይኔ ወይኔ ብሌን። አሁን ለምትወጃ ልጅሽ ደውዬላት የዚህ ሁሉ ነገር ይሄ ሁሉ ነገር አጋጣሚ ሳይሆን ሆን ብለሽ ሁለቱን ለመለያየት ያደረግሽው ነገር እንደሆነ እነግራታለሁ። ደበቅሽ ብላ እንደዚህ ከሆነች አስቢው። የሁሉ ነገር ጠንሳሽ መሆንሽን ስነግራት ምን ያክል ልትሆን እንደምትችል። አንቺ ደግሞ ምን ፈለግሽ? በመለያየታችን ደስ አለሽ አይደል? ምን ቀረሽና ነው የደወልሽው?
እናትሽ ሙሉ ታሪኩን አይደለም የነገረችሽ። ቃል እባክሽ አታድርጊው። ማለቴ ሁሉም ነገር የሆነው በአጋጣሚ አይደለም። እባክሽ ረፊ ቃል እኔን ዳግም ጋተኛ ያለችኝ እቃ ለማውጣት አይደለም። እና ለምንድን ነው? ቃል እባክሽን ቃል ረፊ እባክሽ አታድርጊው ቃል። ሆን ብላ እናንተን ለማጣላት ነው እንደዛ ያደረገችው። ሁሉም ነገር የሷ እቅድ ነው። አንቺ ወደዚህ እንደምትመጪ ስለምታውቅ እኔና ዳግምን አንድ ላይ እንድንተኛ ያደረገች። ሆን ብላ እናንተን ለማጣላት ነው እንደዚህ ያደረገችው። ምን?